ኡስታዞቻችንን እያፈቀሩና እያስቸገሩ ያሉ ሴቶች ዶናልድ ትራምፕ በድጋሚ ከሞት ተርፏል። ዶናልድ ትራምፕ በድጋሚ ከሞት አምልጧል። ዋይት ሃውስ በተኩስ ሩምታ ሲናጥ ነበር የዋለው። እጅግ በጣም አስገራሚ በሆነ ሁኔታ እንግዲህ የምትመለከቱት ግለሰብ ብቻውን ወደ ዋይት ሃውስ በራፍ በማቅናት ማለት ነው ከ30 ጊዜ በላይ ወደ ዋይት ሃውስ በመተኮስ እንግዲህ እጅግ በጣም ከፍተኛ የሆነ ድንጋጤ መፍጠር ችሎ ነበር። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። በአክሱም ለ50 ዓመት ቁርአን ሲያስቀሩ የነበሩት ኡስታዛ ሸምሲያ ሼክ ሳሊህ ወደ አኸራ ሄደዋል። በአክሱም ከተማ የእስልምና መብራት ሳይጠፋ በተተኪው ትውልድ ልብ ውስጥ ቁርአንን ለመቅረጽ ከግማሽ ክፍለ ዘመን በላይ ቁርአንን ሲያስቀሩ የነበሩ ኡስታዛ ነው ዛሬ ወደ አኸራ ሄዱ። በእርግጥ ስለ ፋይናሊ ዶናልድ ትራምፕ ለኢራን እጅ ሰጥተዋል። ኢራኖች ለአሜሪካ አንኮንዲሽናሊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በርሎ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። የዙልሂጃ 7ኛው ቀን ላይ ነው የምንገኘው። እዚህ ቦታ ላይ ባሏ ሸሂድ ሆኗል። እዚህ ቦታ ላይ ወንድሟ ሸሂድ ሆኗል። እዚህ ቦታ ላይ አባቷ ሸሂድ ሆነ። ከዛ በኋላ ቁቲላ ዘውጁክ ይሏታል። ወንድምሽ ተገደለ። ማዛ ፈዓለ ረሱሉላህ ትላለች። ቀጥሎ አባትሽ ተገሏል። ማዛ ፈዓለ ረሱሉላህ ትላለች። መጨረሻ ላይ ሄዳ የአላህ መልእክተኛ ሰላም ናቸው ስትባል ኩሉ ሙሲበትን ሚን ባዲከ ጀለሉ አለች። ከእርሶ በኋላ እርሶ ሰላም ከሆኑልኝ ከእርሶ በኋላ ያለ ሙሲባ ሁሉ ቀላል ነው ብላለች። ኩሉ ሙሲበትን ባደከ ጀለል። ሴት ልጅ ኡዱህያ ወይም የእርድ ስነ ስርዓትን ማድረግ ትችላለች ወይ? በሌላ አነጋገር ሴት ልጅ ማረድ ትችላለች ወይ? ይሄ ሶስተኛ ቪዲዮ ነው። ከዚህ በፊት የለቀኳቸውን 2 ቪዲዮዎች ገብታችሁ እዩ። ይሄንን ቪዲዮ ደግሞ ማግኘት የምትፈልጉትን የአጅር መጠን ያክል ኮፒ ሊንክ አድርጉ። አንድ ኮፒ ሊንክ ያደረገ አንድ አጅር ኢንሻአላህ ተራሽ ከሆነ ደግሞ ከዛ በላይ ትልቅ የሆነን ምንዳ ታገኛላችሁ። አላኩሊ ሐሊን ሴት ልጅ ኡዱህያ ማድረግ ትችላለች። ካልፈራች ያን ነገር ማድረግ ትችላለች። ሌላኛው ለኡዱህያ የሚቀርበው እንስሳ ቅድም የጠቀስኳቸው 4ቱ ማለት ነው። የተሰረቀ አሊያም የተነቀጠ አሊያም የተጭበረበረ ከነዚህ ነገሮች የጠራ መሆን መቻል አለበት። ሌላው ደግሞ በተሰጠው የጊዜ ገደብ መሆን አለበት። ከኢድ ሰላት ከተሰገደ ጀምሮ እስከ ዙልሂጃ 13 ድረስ እርድ ማከናወን ይቻላል፣ ኡዱህያ ማድረግ ይቻላል። ሌላው እነዚህ 4 እንስሳዎች ለእርድ የሚቀርቡት እንስሳዎች እዚህ ጋር የጻፍኳቸው ጽሁፎችን አንብቧቸው። ከነዚህ ነውሮች የጠራ መሆን አለበት ለማለት ነው። ወላሁ አዕለም። በሌላ ፕሮግራም እስክንገናኝ የፕላስ ምልክቷን መጫናችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። 7ኛው ቀን ሲደርስ አረፋ እንግዲህ ተቃርቧል ማለት ነው። በዚሁ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ ለአረፋ በዓል። እንደዚሁም ደግሞ የውሙ አረፋ የምትባለዋ ከአረፋ በዓል ቀን አንድ ቀን የምትገኘው ማለት ነው 9ኛው የዙልሂጃ ቀን ሁላችንም እንድንጾመው መልእክቴን አስተላልፋለሁ። በዛ ቀን ከጾምን የ2 ዓመት ወንጀላችን ይታበስልናል። በዛ ቀን ብዙዎች ወደ ገጠር ይገባሉ። ወደ ገጠር ሲገቡ እንግዲህ ብዙዎች ዘፈን ያዳምጣሉ፣ ባህላዊ ነገር ያዳምጣሉ፣ አላህን ያምጻሉ። በዚህ ቀን እንግዲህ ያው ትልቅ ወሳኝ ቀነች፣ በአመት ውስጥ የምትገኝ ምርጥ ቀነች እና እንደዚህ በዋዛ ፈዛዛ እንዳናሳልፋት እላለሁ። ወደ ቀጣይ ቪዲዮ ወስዳችኋለሁ። ሐጃጆች በአሁኑ ሰዓት ላይ እንግዲህ 1.6 ሚሊዮን በላይ እንደበለጡ እየሰማን እንገኛለን። ክርስቲያኖ ሮናልዶ የቤንዜማን የጧፍ ማለት ነው የካዕባን ጧፍ ሪፖስት ማድረጉ ቪዲዮ አሁን ላይ ብዙዎችን እያነጋገረ ይገኛል። እንግዲህ ካሪም ቤንዜማ አሁን ላይ በረፍት ማለት ነው እንደምትመለከቱት መካ ካዕባን ጧፍ ሲያደርግ የሚያሳይ ቪዲዮ ወጥቷል። በዚህ ጊዜ ነበር ክርስቲያኖ ሮናልዶ ሪፖስት ያደረገው። እንደሚታወቀው ሪፖስት ማለት እንግዲህ የኔ ተከታዮች እዩት፣ ይሄ ነገር እኔንም ይወክላል የሚል ነገር ስሜት ያለው ነገር ነው። ሮናልዶ እንግዲህ እንደሚታወቀው ወደ ሳውዲ አረቢያው ክለብ ከሄደ በኋላ ብዙ ስለ እስልምና ጥሩ ነገር እያወቀና ከዚህ በፊት
በፊትም አንድ ፖርቹጋላዊ ዳኢ እንግዲህ በኢንስታግራም ገጹ ፎሎ ማድረጉ አነጋጋሪ ሆኖ ነበር። አሁን ደግሞ የቀድሞ የክለብ አጋሩ የሆነው ቤንዜማን እንግዲህ ቪዲዮ ሪፖስት ማድረጉ ብዙዎችን እያነጋገረም ይገኛል ማለት ነው። እንግዲህ ካሪም ቤንዜማ አሁን ላይ ጧፍ ይገኛል። ከዚህ ደግሞ ሌላ የምንማረው የፈለገ ታዋቂ ሰው ብትሆኑ የፈለገ ብር ቢኖራችሁ ማለት ነው እዛች ሐረም እዛ መስጂድ ውስጥ በተገኛችሁ ቁጥር ማንኛውም መስጂድ ነው በተገኛችሁ ቁጥር ከሰው ጋር እኩል ነው። እናም እንደምትመለከቱት ካሪም ቤንዜማ እንግዲህ ሀብታም ነው፣ ታዋቂ ነው። ነገር ግን ያ እዚህ መካ ውስጥ ሲገባ ዋጋ የለውም። አንድም ሰው ፎቶ እንነሳም ያለው የለም። ሁሉም ማለት ነው ነፍሱን ለአላህ የሰጠበት ቦታ ስለሆነ ነው። ነገር ግን የሮናልዶ ተግባር ብዙዎችን አስገርሟል። ስለዚህ ጉዳይ ምን ታስባላችሁ? ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። አረፋ ላይ አላህ ይሰብስበን፣ አረፋ ላይ አላህ ይሰብስበን። ያ ረብ እኔ ለበይክ ብያለሁ። እናንተስ ለበይክ ብላችኋል? ለበይክ ብላችኋል? አላህ አረፋ ላይ አላህ ያቁመን። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يا الله يا الله ያችን ቦታ ላይ የምንሰባሰብ አላህ ያድርገን። ቀጣይ ዓመት ደግሞ አላህ ሐጅ ከሚያደርጉ ባሮች አላህ አድርገን። መለከተው እንግዲህ ከሀገር ውስጥ መረጃ ይሆናል። እሱ ምን መሰላችሁ? አሁን ላይ በጣም ታዋቂ ሰዎች ወደ ኢትዮጵያ እየመጡ ይገኛል። እሱን አስመልክቶ እንግዲህ የብልጽግና ፓርቲ አባል የሆነችው አንዷ ሙስሊም እህታችን እንዲህ ብላለች። ለኢንፍሉዌንሰር የምንከፍለው ድንቡሎ የለም ሲሉ ባለስልጣኑ አስታወቁ። ፈዲላ ብያ እንዳለችው ስንት ሜጋ ፕሮጀክቶች፣ ስንት ለህብረተሰቡ ጥቅም የሚውሉ ሀገርን የሚቀይሩና ለብልጽግናችን ሞተር የሚሆኑ ፕሮጀክቶች ባሉበት ሀገር መሰራት ባለባቸው የልማት ስራዎች ላይ ማተኮር እንጂ እንደ መንግስት ለተጽዕኖ ፈጣሪዎች ኢንፍሉዌንሰርስ የምንከፍለው ወይም የምንሰጠው ስፖንሰርሺፕ የለም ብለዋል። አክለውም አንዳንድ ሀገሮች እንደ አይሾ ስፒድ ያሉ ተጽዕኖ ፈጣሪዎች ወደ ሀገራቸው ሲመጡ መሪዎቻቸው ጭምር እንኳን በደህና መጣህ መልእክት በማስተላለፍ አደባባይ በመውጣት ይቀበሏቸዋል። ሌሎች ሀገሮች ደግሞ አፍሪካ ውስጥ ሆኖ እንግሊዝ ያለ ክለብን በቢሊዮን ዶላር ወጪ ስፖንሰር ያደርጋሉ። ይህ ሁሉ የሚሆነው የሀገራቸው የቱሪዝምና የገጽታ ግንባታ አቅም ደካማ በመሆኑ ነው። ኢትዮጵያ ግን ባለፉት ጥቂት ዓመታት በሰራችው ስራ ሳንጋብዛቸው በራሳቸው ፍላጎት የሚመጡ በርካታ ተጽዕኖ ፈጣሪዎችን እያስተናገደች ነው። የአዲስ አበባን ውበት፣ የኢትዮጵያን ገጽታና የገብታ ለሀገር ፕሮጀክቶችን ለመጎብኘት የሚመጡትን ስንመለከት አንዳንድ ሰዎች ከዩቲዩብ የሚያገኙትን ሽርፍራፊ ሳንቲም ጋር እያወዳደሩ ኢትዮጵያ በመምጣታቸው ብቻ የሚከፈል ብር ያለ ይመስላቸዋል። እንደ መንግስት እንግዶቻችንን እንቀበላለን፣ እንንከባከባለን፣ እናስተናግዳለን። ከዚህ ውጪ ግን 5 ሳንቲም ድንቡሎ የሚባል ክፍያ እንደሌለ ግልጽ ነው። ስራችንና ስኬታችን በራሱ ክፍያ ነው ስትል በፌስቡክ ገጿ ላይ አስፍራለች። ባለስልጣኑ ነገር ሰምታችኋል። ሰሞኑን ብዙ ቲክቶከሮችና ታዋቂ ዜና አቅራቢዎች ሳይቀሩ ወደ ሀገራችን ኢትዮጵያ በመግባት ሀገራችን ኢትዮጵያ ያስተዋወቁ ይገኛሉ። We have just arrived in Ethiopia. Come on. All right, let's let you witness, like, just listen to what they're saying. እሱን አስመልክቶ እንግዲህ ብዙዎች ያው እየተከፈላቸው ነው የሚመጡት ከሚሉት አንፃር ምላሽ ለመስጠት ይመስለኛል። ለማንኛውም ወደ ሀገራችን የመጡ ታዋቂ ኢንፍሉዌንሰሮች ኢትዮጵያ የክርስትና ሀገር እንደሆነች አድርገው ነው እያሳዩ ያሉት። ላሊበላ ይሄዳሉ፣ እንደዚሁም ደግሞ የተለያዩ ኢትዮጵያ ክልሎችን ይጎበኛሉ። በተለይ ደግሞ ከካፊሩ ጋር የተገናኙ ባህሎችን በደንብ እየጎበኙ ያስተዋውቃሉ። ለማንኛውም ብዙዎች እየጻፉ ነበረ፣ ኢትዮጵያ ውስጥ ሙስሊሞች ምን አላችሁና ነው፣ ሙስሊሞች ምን የሚተዋወቅ ቅርስ አላችሁና ነው እያሉን ይገኛሉ። ለማንኛውም ሙስሊሞች ቅርስ አላቸው፣ በጣም ብዙ ቅርሶች አሉ። ነጃሺ መስጊድ አለ በመቀሌ። ምናልባት መቀሌ መግባት ማይችል ከሆነ ደግሞ ሶፍ ዑመር የተባለ እጅግ በጣም በዩኔስኮ የተመዘገበ እንደዚሁም አሁን ላይ በጣም የታደሰና በጣም የሚያምር ዋሻ አለ፣ እስላምን ወይም ሙስሊሞችን በሚወክል መንገድ ማለት ነው። እንደዚሁ በጣም ብዙ መስጊዶች አሉ፣ ብዙ ነገሮች አሉ። ነገራችን ላይ ሀረር ይሄዳል። ሀረር ላይ ደግሞ አብዛኞቹ ወይም ሙሉ ለሙሉ በሚባል ደረጃ ሙስሊሞች ናቸው። ሀረርም ሄዶ ጅብ ማብላት ይፈልጋል ይህ ዴላም ፔጅ የተባለው ግለሰብና ይህ አይነት ነገር ቢቀር የተሻለ ይመስለኛል። አሁን አብዛኛው ጊዜ ሙስሊሙ ማህበረሰብ ሁሉንም እኩል ለማየት ይሞክራል። ወደ ሀገራችን ሲወራ ሁሉም ነገር ቢጎበኝ ደስ ይለዋል።
ካፊሩ ጋር ግን የሙስሊም ነገር እንዲጎበኝ ፍላጎት የላቸውም። የሙስሊሞችን ነገር ማጣጣል ይወዳሉ። ሙስሊም ሁለተኛ ወገን እንደሆነ ለማድረግ ይሞክራሉ። በዛም የተነሳ ይመስለኛል አክሱም ላይ ትልቅ በደል ሙስሊሞች ላይ የተደረገ ያለው። እዚህም አዲስ አበባ ዩኒቨርሲቲ ሳይቀር ሙስሊም ኒቃቢስቶች ላይ በደል እየተፈጸመ ያለው እና ይሄ ነገር ሊቆም ይገባል። ሀገራችን ላይ ሁሉም ተከባብሮ ተዋዶ የሚኖርባት ሀገር ነች። ሶ የሌላ እምነትን ዝቅ አድርጎ የሌላ እምነትን ንቆ ባህል አይደለም ምን አላችሁ ምናምን የተባለ በዚህ ወይ መንቀሳቀሱ የሚያዋጣ አይመስለኝም። ለማንኛውም ታዋቂ ሰዎች የእስልምናን የኢትዮጵያ ያለ ነገር እስልምና አስተዋውቁ አላስተዋውቁ ጥቅም አለው ጉዳት አለው በሚለው ጉዳይ ላይ እናንተ ሀሳብ መስጠት ትችላላችሁ። እኔ ግን የታዘብኩትን ነገር ነው ያወራሁት። ዛሬም የአክሱም ሙስሊም ነጋዴዎች በወንበዴዎች ገንዘብ ሲጠየቁ ሲዘረፉና ሲጨነቁ ነው ያሉት። ይህንን ቪዲዮ ሼር በማድረግ ግዴታችንን እንወጣ። ይህንን ያደረገ ያለው ማን ነው? ከተላላኪው ጀርባ ያለው ዋናው አካል ማን ነው የሚለውን ልንገራችሁ። በጣም ነው የሚገርማችሁ። ሙስሊሞች ደግሞ አላህ ዱንያ ላሂ ወኢና ኢለይሂ ራጂዑን አክሱም ላይ ያለች አንዲት በጣም ምርጥና ጀግና ሴት ሞታለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። በአክሱም ለ50 ዓመት ቁርአን ሲያስቀሩ የነበሩት ኡስታዛ ሸምሲያ ሼክ ሳሊህ ወደ አኸራ ሄደዋል። በአክሱም ከተማ የእስልምና መብራት ሳይጠፋ በተተኪው ትውልድ ልብ ውስጥ ቁርአንን ለመቅረጽ ከግማሽ ክፍለ ዘመን በላይ ቁርአንን ሲያስቀሩ የነበሩ ኡስታዛ ነው ዛሬ ወደ አኸራ ሄዱ። በእርግጥ ስለ ኡስታዛ ሸምሲያ እኔም እናንተም ሰምታችሁ ላታውቁ ይሆን ይችላል። እኔ ግን ከሃሩን ሚዲያ ነው ዛሬ ያነበብኩት። በጣም አጂብ እያልኩ ነበረ። ኡስታዛ ሸምሲያ በ1985 ዓመተ ልደት ለቢላል መጽሔት እንደተናገሩት እንዲህ ይላሉ። ኃይለ ሥላሴ አክሱም ውስጥ ሙስሊሞች ቤት እንዳይሰሩ በከለከሉ ሰዓት ተከራይቼ ልጆችን አስተምር ነበረ። ጫናም ይደርስብኝ ነበር። በዚህ ምክንያት የራሴን ቤት እስካገኝ ከ20 በላይ ቤቶች ተከራይቼ ተባረር ያለው ብለው ተናግረዋል። በዚህ ምክንያትም ቤታቸው ድረስ እየሄዱ በጣም ጫና ያደርጉባቸው ነበረ። ልጆቹ የሚቀሩበትን ቁርአን ሁሉንም ቅድድድ እያረጉ ንብረታቸውን ያወድሙባቸው ነበረ። አላህ ጀነቱል ፊርደውስን አላህ ይስጣቸው። ሁላችሁም አሚን እያላችሁ ዱዓ አድርጉላቸው። ኢንሻአላህ ጀነት ውስጥ እንገናኛለን። አላህ ጀነት ያደርጋት። አክሱም እንግዲህ ያው የጭቆና ሀገር መሆኗን ተመልክቶ እሳቸው በመሞታቸው ደግሞ የበለጠ ሀዘን ተሰምቶናል። ቁርአንን ያስተማረ ተምሮ እጅግ በጣም እሱ ምርጥ አስተማሪ ነው። አላህ ጀነት ያደርጋትኝ። ከሷ ሰበብ እንግዲህ ብዙዎች በሷ አርያ ወጥተው ደግሞ ብዙ ሙስሊሞችን የሚያፈሩ እንደዚሁም ደግሞ ትውልዶችን ወደ ቁርአን ወደ እስላም የሚያመጡ ሰዎችን አላህ ያብዛልን። ላለው ለቤተሰቦቿና ለመላው ወዳጆቿን እንግዲህ መጽናናትን እንመኛለን። ሁላችንም ያላህ ነን፣ ወደሱም ተመላሾች ነን። የተፈኩር ጊዜ ላይ ደርሰናል። ዛሬም አንድ አስገራሚ ታምር እናያለን። በዓለማችን ላይ ይህንን የመሰለ አስፈሪ እንግዳ ግን ደግሞ በጣም የሚገርም ፍጡር አይታችሁ ታውቃላችሁ? አሰላሙ አለይኩም ውዶች፣ እንዴት ናችሁ? ፎሎ በማድረግ ጀምሩ። ቤቴ ተቀዛቅዟል፣ ኮፒ ሊንክ አድርጉልኝ። የዛሬው እንግዳችን ማዳጋስካር ውስጥ ብቻ የሚገኘው አይ ነው። በተለይ መጨረሻ ላይ የምነግራችሁ በጣም ያስደንቃችኋል። ይህ እንስሳ የሚኖረው ማታ ማታ ብቻ ነው። በትላልቅ ብርቱካናማ አይኖቹ እና በሰይጣናዊ መልኩ ምክንያት በማዳጋስካር ያሉ አካባቢዎች ሰዎች እሱን ማየት ወይም በእጁ የጠቆመው ሰው ሞት ይፈረድበታል ብለው ያምናሉ። በዚህም ምክንያት ብቻ ብዙዎቹን ይገድሏቸው ነበር። ግን እውነታው ሌላ ነው። የዚህ እንስሳ ትልቁ ጉድ እጁ ላይ ነው። እዚህ ምስሉ ላይ እንደምታዩት መካከለኛ ጣቱ በጣም ረጅም፣ ቀጭንና የደረቀች ትመስላለች። ይችን ጣት የሚጠቀማት ግን ለሰው መርገም ሳይሆን ለምግብ ፍለጋ ነው። ልክ እንደ ዶክተር የዛፉን ግንድ በቶሎ ያንኳኳል። በትላልቅ ጆሮዎቹ ደግሞ ግንዱ ውስጥ የሚንቀሳቀሱ ትሎች ካሉ ያዳምጣል። ድምፁን እንደሰማ እንዳይጥ ባሉ ስለታም ጥርሶቹ የዛፉን ቅርፊት ይቦረቡርና ያችን ረጅም ጣቱን ወደ ውስጥ በመስደድ ትሎቹን እንደ ሹካ ወግቶ ያወጣቸዋል። በዓለማችን ላይ ይህንን የአደን ስልት የሚጠቀም ብቸኛው አጥቢ እንስሳ እሱ ብቻ ነው። በአሁኑ ጊዜ ይህ አስገራሚ ፍጡር የመጥፋት አደጋ ተጋርጦበታል። እናንተስ ይህን እንስሳ ጫካ ውስጥ ብታገኙት ትደነግጡ ነበር ወይስ ትቀርቡታላችሁ? ኮሜንት ላይ ያሳውቁኝ። ላይክ እና ፎሎ ማድረግ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ያው እንስሳዎችን ስንመለከት ብዙ ጊዜ የማናቃቸውን ነገሮች እናያለን። ያው ተፈኩሩ ይቀጥላል። ሁሌ የአላህ Subhanahu Wa Ta'ala ስራ እናስተነትናለን። አላህ የፈጠራቸውን ፍጥረታት እያየን እንታጀባለን። በዛውም እንግዲህ እውቀት እንቀስማለን። ሱብሃንአላህ እንበል። ከሳውዲ አዲስ መረጃ አለ። ሳውዲ አረቢያን በተመለከተ የወጣ መግለጫ አለ፣ ሰምተን እንምጣ።
የሳውዲ አረቢያው በተመለከተ የሳውዲ አረቢያው ከሌሎች መካከለኛው ምስራቅ ሀገሮች ውስጥ ዜጎቻችን በተደጋጋሚ ያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ በተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል። ያም ሆኖ ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። እንግዲህ እንደሰማችሁት ነው። ግን እኔ ለተመልካቾች ጥያቄ አለኝ። ኤምባሲዎችን ጅዳ ያለው ኩንስላና ሪያድ ያለውን ኤምባሲ በተመለከተ እስኪ እንደተባለው ነው። እናንተ በኮሜንት ሀሳባችሁን አስቀምጡልኝ። ይህን ቪዲዮ ሪፖስት እና ሼር ላይክ አድርጎት። ሰላም አለይኩም። የሞት ፍርድ የተፈረደባቸው ዜጎቻችንን በተመለከተ በዚህ ጉዳይ ላይ እናንተ ሀሳብ ምንድን ነው? መረጃውን እንደተመለከታችሁት ነው። እጅግ በጣም ልቅ እያለፉ ያሉ ሴቶችን እያየን እንገኛለን። በሶሻል ሚዲያ ላይ በጣም ኢስላሚክ ኮንተንት ላይ የሚሰሩ ንጽጽር ላይ የሚሰሩ ወንድምቶቻችን የሚያስጨንቁ ሴቶች እየበዙ ነው ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት አድርጉልኝ። አንዳንድ እህቶች ያለው ንጽጽር የሚሰሩ ወንድሞችን አሁን ሁሱን አንዷ ራሱ እንደዚሁ ገብታ ሁሱ በጣም ነው ሞድ በጣም ነው ማፈቅራለች። አሁን እችም ደግሞ ተመልከቱ ከዘፈን ጋር እንደምትወደው አቀናብራ ማለት ነው። ለምንድን ነው አንዳንድ እህቶቼ ክብራችሁን ማትጠብቁት? ለላይክና ለፎሎወር እያላችሁ እንደዚህ የምትግማሙት? ሀቂቃ ከላይክም ከፎሎወርም ክብር አይበልጥም? ማንም ወንድ እኮ የሚያከብራችሁ ለራሳችሁ ክብር በሰጣችሁት ልክ ነው ሰውም ሊያከብራችሁ የሚችለው። ምናልባት ደግሞ እህቶቼ አንዳንድ እህቶቼ በስሜት ሳይሆን በስሌት መንቀሳቀስ አለባችሁ። እውነት አንድን ሰው እያያችሁ እየተከታተላችሁ ምናልባት ፍቅር ሊይዛችሁ ይችላል። አንዳንዶቻችሁ ትክክልን ፍቅር ሊይዝ ይችላል። አንዳንዶቻችሁ ደግሞ ለላይክና ለፎሎወር ለእውቅና የምትላላጡበት የምትጋጋጡበት አጋጣሚ አለ ማለት ነው። እና በእስልምናም ደግሞ አንድ ሴት ልጅ አንድን ወንድ በዲኑ ከወደደችው ጠይቃ ታግባ ይላል። ያ ወንድ ከተቀበላችሁ። ግን አብዛኞቻችሁ እንደዛ አይደለም የምታደርጉት። ስለዛ እኔ የዲኑን ሰነግራችሁ ከወደዳችሁ አንድን ወንድ ጓደኛውን አስጠይቁ። ይሄ ልጅ ትዳር አለው ወይ የለውም ወይ የሚለውን። ከዛ አለመኖሩን ካወቃችሁ በኋላ እኔ በዲኑ በሚያደርገው እንቅስቃሴ ወድጄዋለሁ ብላችሁ ተጠይቃላችሁ። ያ ልጅ ደግሞ የወደዳችሁት ሰው እሺ ካለ ኦኬ፣
አይ እምቢ ካለም አርፋችሁ ተቀምጣችሁ ዱዓ ማድረግ ነው። አንድ ሁለተኛም ደግሞ ለመናገርም ከፈራችሁ ደግሞ አላህ ወይ ይሄንን ልጅ ስጠኝ ወድጄዋለሁ የወደድኩትም በዲን ነው ብላችሁ ለአላህ ነው እንጂ የምትናገሩት ሶሻል ሚዲያ ላይ ከአጅነቢ ወንድ ጋር ራሳችሁን አቀነባብራችሁ ነሽዳ ብላችሁ ከዘፈን ጋር ራሳችሁን እያቀነባበራችሁ እኔ እኮ እሱን ወደዋለሁ እሱ እኮ የኔ ነው እንዴ? ኧረ ተው ወላሂ ሴቶች ሀያ ይኑረን። ሀያችንማ ይሄን ያህል አንግፈፈው። ያኔ አይናውጣ አንሁን። ክብራችንን እንጠብቅ። አላህን እንፍራ። ምንፈልገውን ነገር ሶሻል ሚዲያ ላይ ወተን በመራከስ ሳይሆን ዱዓ በማድረግ ነው የፈለግነውን ነገር ልናሳካም ልናገኝም የምንችለው። ስለዚህ አባካችሁን እህቶች ከዘፈንም ራቁ። ወንድሞቻችንንም ደግሞ ማለት ነው የዲን ጀግና የሆኑ ወንድሞችንም ከዘፈን ጋር አታቀነባብሩ። ለራሳችሁ በዘፈን ተዘፍቃችሁ ወንድሞቻችንን ደግሞ ከዘፈን ጋር ያቀነባበራችሁ የራሳችሁ ማዳመጥ አልፎ ተርፎ ለተመልካች ራሱ አዳምጡ ያላችሁ ያቀነባበራችሁ። ኧረ ተው፣ ዘፈን ልብ ያደርቃል። በጣም ያሳፍራል። ያው ሴቶች አደብ እያጡ ነው ያሉት አሁን ላይ። በነገራችን ላይ በጣም በዝቷል። የሆነ ታዋቂ ቲክቶከር ካለ ወይ የሆነ ታዋቂ ንጽጽር ላይ የሚሰራ ኡስታዝ ካለ ወጣት ከሆነ ካላገባ በቃ ሁሉም እየተነሳ ቪዲዮ ይለቃል። በዘፈን አድርጎ በምን አድርጎ እንደዚህ መረጃ አጣውኝ ግን ወድጄዋለሁ አፍቅሬዋለሁ ምናምን ሁሉም ነው ብላችሁ። አሁን የምር አፍቅሮት ቢሆን ጥሩ ነው፣ ግን ሁሉም ለመፈመስ ይሁን ይሄ ምን ለማለት እንደሆነ አላውቅም። ትሬንድ የሚሆንበት ጊዜ አለ። ለምሳሌ የሆነ ሰው ስለሱ እየተወራ ከሆነ እሱን አስመልክቶ ትሬንድ ያደርጉታል። እሱን አስመልክቶ የሆነ ትሬንድ እያመጡ ነው ያሉት እና ይህ ነገር ደግሞ እጅግ በጣም የሚያስጠላ ነው። ሙስሊሞችን ማውክል ነገር ነው። እንደ ሙስሊም ሴት አደብ አላት፣ ስርዓት አላት። እዛ ኡስታዞች የወጡት ሚስት ፍለጋ አይደለም ወይ ደግሞ ሁሉንም አፍቃሪ ለማድረግ አይደለም። ስራቸውን እየሰሩ ነው ያሉትና እናንተ ደግሞ መሰናክል እንቅፋት እየሆናችሁባቸው ትገኛላችሁና ተግባር የሚሰሩ ሰዎችን በአጭሩ ማስቆም እንደዚሁም ደግሞ መምከር አስፈላጊ ይመስለኛል። በዚህ ጉዳይ ላይ ግን የእናንተን ሀሳብ ፈልግ። ከውጭ ወዳገኘናቸው መረጃዎች ወስዳችኋለሁ። ዶናልድ ትራምፕ ከሞት አምልጧል። እጅግ አደገኛና ከባድ ማስጠንቀቂያ ከአሜሪካ ለኢራን እስከዛሬ ድረስ በአሜሪካ እንዲሁም ደግሞ በኢራን በኩል የተለያዩ ማስጠንቀቂያዎችን ሰምተን ልናቅ እንችላለን። ነገር ግን እንደዛሬው እጅግ በጣም አስደንጋጭና አደገኛ የተባለ ማስጠንቀቂያን ሰምተን አናውቅም። ከአሜሪካ በኩል የዋይት ሀውስ ምክትል ዋና ስራ አስኪያጅ የሆኑት ዳን ስካቪኖ በማህበራዊ ትስስር ገጻቸው ላይ የፖስቱት በዝምታ የተሞላ ማስጠንቀቂያም እንግዲህ በርካቶችን እያስደነገጠ ይገኛል። ከወራት በፊት ማለትም ደግሞ ፌብሩዋሪ 28 ማለት ነው በአሜሪካ እንዲሁም ደግሞ በእስራኤል ጥምረት ማለት ነው በኢራን ላይ ጥቃት ከመሰንዘሩ ከ24 ሰዓታት በፊት እኒው ዳን ስካቪኖ በማህበራዊ ትስስር ገጻቸው ላይ ተመሳሳይ የሆነ ፖስተው ነበረ። ይህንን ፖስት ከፖስተቱት ልክ በ24ኛ ሰዓቱ አሜሪካ እንዲሁም ደግሞ እስራኤል ማለት ነው በኢራን ላይ እጅግ በጣም ከባድ የተባለ ጥቃትን ሰንዝረው እንደነበረ ጭምር የምናስታውሰው ነገር ነው። ሁለቱ ካለመግባባት እንዲሁም ደግሞ በድርድር ማለት ነው ችግራቸውን ካለመፍታታቸው የተነሳ የተለያዩ ሰጣ ገባ ውስጥ ገብተው እንደነበረ ጭምር ማለት ነው ከሰሞኑ የምናስተውለው ነገር ነው። በትናንትና ምሽት ፖስታቸው ላይ መንገድ ዳን ስካቪኖ ይህንን የምትመለከቱትን የ17 ሰከንድ ቢቱ ስፕሪት የተባለ ቦምብ ጣይ ጀትንም እንግዲህ በተለያዩ ሰማይ ላይ ሲሄድ እንዲሁም ደግሞ ቦምብ ሲጥል የሚያሳዩ የተለያዩ ምስሎችን ነበረ ፖስት ያደረጉት። ይህም እንግዲህ ምናልባት አሜሪካ በዚህ 24 ሰዓታት ውስጥ በኢራን ላይ ጥቃት ለመሰንዘር ዝግጅቷን አጠናቃለች ወይም ደግሞ ጥቃት ሰነዝራለች የሚሉ መልእክቶችን ለማስተላለፍ እንደሆነ ጭምር ነው በርካቶች የተናገሩ የሚገኙት። ከዚህ ቀደም ማለት ነው ፖስት ካደረጉ በ24 ሰዓታት ውስጥ አሜሪካ እንዲሁም ደግሞ እስራኤል ማለት ነው ጥምር ጥቃትን በኢራን ላይ አድርሰው እንደነበረ የሚታወስ ነገር ነው። ምናልባትም እንግዲህ በድጋሚ ለማስጠንቀቅ ፈልገው ይህንን ፖስት እንደ ፖስት ነው እየተነገረ የሚገኘው። በዚህ ጉዳይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። አሁንም የፕላስ ምልክቱን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሁንላችሁ። እስልምና እንዲጠላ መጽሐፍ ለመጽሐፍ ጥናት ሲያደርግ አላህ ደግሞ ምን ቢያደርግ ጥሩ ነው? እስልምናን ወፈቀው። ይህንን ታሪክ ልንገራችሁ። እዚህ ጋር የምትመለከቱት በኔዘርላንድ እስልምናን በመጥላት የሚታወቅ ፖለቲከኛ ነው። ጆራም ቫንስ ይባላል። የዴች ወይም ደግሞ የኔዘርላንድ የፓርላማ አባልም ነበረ። በጣም ነበር እስልምናን የሚጠላው ይህ ሰው በፓርላማ ማለት ነው። እስልምና ውሸት ነው፣ እስልምና ቆሻሻ ነው፣ እስልምና ለአውሮፓ አይሆንም፣ ቁርአን የአውሮፓን ስልጣኔ ይገላል በማለት በይፋ እስከ መናገር የበቃ ነው። የቀኝ ዘመም ፓርቲ አቀንቃይ ነው። የሱ ፓርቲ ደግሞ ፎር ፍሪደም ፓርቲ የሚባል ፓርቲ ነው እና በጣም እስልምናን በመጥላት ነው የሚታወቀው። ሙስሊሞች ከሀገር ይውጡ ይላል። እናም 2014 ላይ
ከፓርላማ ከወጣ በኋላ አንድ መጽሐፍ ለመጻፍ ይዘጋጃል። እስልምና እንዲጠላ ማለት ነው። አንቲ ኢስላሚክ የሆነ መጽሐፍ ለመጻፍ ጥናት ያደርጋል። ነገር ግን ጥናት ሲያደርግ የአላህ ስራ ሆነና ይህ ሰው በእስልምና ይማረካል። እስልምናን የተቀበሉ የተለያዩ ፕሮፌሰሮችን የእንግሊዝ ፕሮፌሰሮችን ሁላ ሲጠይቃቸው ስለ እስልምና የሚነግሩት ሌላ ነው። የእስልምና መለኮታዊ ትምህርት፣ የነብዩ መሐመድ የህይወት ታሪክ ሁሉ ነገር ይህን ሰው ይስበዋል። መጨረሻ ላይ ብዙዎች ያልገመቱትን 2019 ላይ ሸሃዳ ይዞ እስልምናን ይቀበላል ማለት ነው። እዚህ ጋር እንደምትመለከቱት እንዴት እስልምናን የተቀበለበትን መንገድ ሲያስረዳ ነው። እንደዛ ይጠላቸው የነበሩ ነብዩ መሐመድን ማለት ነው እዚህ ጋር በጣም አክብሮና ማለት ነው ሰላም በሳቸው ላይ ይውረድ ሲልም ይሰማል ማለት ነው። አላህ ሱብሓነሁ ወተዓላ እንዲህ ነው፣ ባልጠበቅነው ባላሰብነው መንገድ አላህ የተሻለውን ይሰጠናል። ሱብሃንአላህ፣ ድንቅ ነው የአላህ ስራ። እስኪ አላሁ አክበር እያላችሁ በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ፋይናሊ ዶናልድ ትራምፕ ለኢራን እጅ ሰጥተዋል። ኢራኖች ለአሜሪካ አንኮንዲሽናሊ ሰሬንደር እስኪያደርጉ ድረስ ወር ያለምንም ቅድመ ሁኔታ እጅ እስኪሰጡ ድረስ አንደራደርም እያሉ ሲፎክሩ የነበሩት ዶናልድ ትራምፕ እንዲሁም ደግሞ በተደጋጋሚ ኢራን የምታቀርባቸውን የመደራደሪያ ነጥቦች አናክሰፕተብል ናቸው፣ አልቀበላቸውም እያሉ ሲያላግጡ የነበሩት ዶናልድ ትራምፕ መጨረሻ ላይ በስምምነት ላይ መድረሳቸውን አሳውቀዋል። በትናንትና ትዊታቸው የስምምነት ባይ ዘ ዌይ ኮምፕሬሄንሲቭ የሆነ ስምምነት ሳይሆን ለመስማማት መስማማት ነው፣ ኦር ሜሞራንደም ኦፍ አንደርስታንዲንግ ነው እና ላርጅሊ በዚህ ጉዳይ ተስማምተናል የሚል ትዊት አድርገዋል። ይህንንም ከመስማማታቸው በፊት የሚድል ኢስት ሀገራት ጋር እያንዳንዱ ጋር እየደወሉ መወያየታቸው ታውቋል። ለስማማ እያሉ ማማከራቸው ታውቋል። የሳውዲው መሪ መሐመድ ቢን ሰልማን፣ የኢማራቱ መሪ መሐመድ ቢን ዛይድ፣ የቀጠሩ መሪ ሼክ ተሚም ቢን ሐመድ አልታኒ፣ የባህሬኑን ሼክ ሐመድ ቢን ዒሳ አልኸሊፋ፣ የጆርዳኑን ኪንግ አብደላ፣ የቱርኩን እንትናን ረሲብ ጠይብ ኤርዶጋንን፣ የፓኪስታኑን ፊልድ ማርሻል ሰይድ አሲም ሙኒርን፣ የግብፁን አብዱልፈታህ አሲሲን ይህንን ሁሉ ደውለው እንዳማከሩ በትዊታቸው አሳውቀዋል። ከዛ በኋላ ደግሞ አቶ ቢንያምም ጋር ደውለው ነበር እና እነዚህን ሁሉ ደውለው ካዋሩና ካማከሩ በኋላ እንግዲህ ዶናልድ ትራምፕ መስማማታቸው ታውቋል። ይህ የተስማሙበት ጉዳይ በአብዛኛው ነገር ዲቴይል ባይወጣም ግን ኒውዮርክ ታይምስ ይዞት በወጣው ሪፖርት ግን የተስማሙበት ጉዳይ እንግዲህ የኒኩለር ጉዳዩ ምንም እዛ ውስጥ ሜንሽን እንዳልተደረገ ነው። በተደጋጋሚ እንደምታውቁት የኢራን ኒኩለር ጉዳይ የሌለበትን ድርድር አንደራደርም ሲሉ ነበር ዶናልድ ትራምፕ። ሜሞራንደም ኦፍ አንደርስታንዲንግ መስማማት ላይ እንኳን የኢራን ኒኩለር ጉዳይ ዋናው ነውና እሱ ሜንሽን ካልተደረገ አንስማማም ሲሉ እስካሁን ድረስ ሲፎክሩ እንደነበረ ታውቃላችሁ። ግን የአሁኑ ሜሞራንደም ኦፍ አንደርስታንዲንግ ላይ ኒውዮርክ ታይምስ ይዞት በወጣው ሪፖርት የኢራን ኒውክሌር ጉዳይ ምንም አይነት ሜንሽን የተደረገ ነገር የለም፣ ገና በሚመጡት ወራት ተገናኝተን እንደራደራለን ነው የተባለው። በአሁኑ ግን ሜሞራንደም ኦፍ አንደርስታንዲንግ ላይ ግን የተፈረመው ምንድን ነው? ዶናልድ ትራምፕ ጦርነቱን ሊያቆሙ ሊባኖስንም ጨምሮ ጦርነቱን ሊያቆሙ ሉብናን ላይ ያለው እስራኤል ልታቆም ማለት ነው። አንድ ይህ ለኢራን ድል ነው እንደምታውቁት። ሁለተኛ ደግሞ ዶናልድ ትራምፕ ሁርሙዝን ዘግተው ብሎኬድ ያደረጉትን ሊለቁ ኢራንም ሁርሙዝን ልትከፍት ነው። ናው ኢራን ግን ሁርሙዝን ስትከፍት ክፍያ እንዳትጠይቅ እዚህ ሜሞራንደም ኦፍ አንደርስታንዲንግ ላይ ሜንሽን ተደርጓል። ነገር ግን ኢራን ክፍያ እንደማትጠይቅ በመስማማቷ ደግሞ ምን ይሰጣታል ማለት ነው? ፍሪዝ የተደረገባትን $25 ቢሊዮን ይከፈላታል የተባለው። ስለዚህ በዚህ ሜሞራንደም ኦፍ አንደርስታንዲንግ ዶናልድ ትራምፕ ጦርነቱን ያቆማሉ፣ ሊባኖስ ውስጥ ያለውንም ጦርነት ያቆማሉ። ይህ ኢራን ድል ነው። ደን ደግሞ ለኢራን $25 ቢሊዮን ይከፍላሉ ማለት ነው። ከዛ ደግሞ ብሎኬድ ያደረጉትን ሁርሙዝን ለቀው ኢራን እንደ ልቧ ነዳጇ እንድትሸጥ ይፈቅዳሉ ማለት ነው። ይህ ሁሉ እንግዲህ የሚደረገው በሚመጡት ወራት ከኢራን ጋር በኒውክሌሩ ጉዳይ ገና የሚደራደሩት ድርድር የሚኖር ሆኖ ነው። ለማንኛውም በዚህ ሜሞራንደም ኦፍ አንደርስታንዲንግ እንግዲህ ኮምፕሊትሊ ዶናልድ ትራምፕ ለኢራን እጅ ጥምዘዛ እጃቸውን ሰጥተዋል ማለት ነው። ናው የዚህን ሜሞራንደም ኦፍ አንደርስታንዲንግ ጉዳይ እንግዲህ ስምምነት ላይ ተደርሷል ብለው ትዊት ማድረጋቸውን ተከትሎ በኢራን በኩልም ያንን ኮንፈርም የሚያደርጉ በጣም ማይነር ነገሮች እስካሁን ድረስ ስቴትመንት የለም፣ የስቴቱ ስቴትመንት የለም። ግን የፎሬን ሚኒስትሩ የተወሰነ ነገር የፎሬን ሚኒስትሩ ቃል አቀባይ የተወሰነ ነገር ብለዋል ኮንፈርም የሚያደርግ። ለማንኛውም ግን ኢን ዘ ካሚንግ ዴይስ እንግዲህ ፓኪስታን ውስጥ ተገናኝተው ይህን ሜሞራንደም ኦፍ አንደርስታንዲንግ ይፈርማሉ ተብሎ ይጠበቃል። ይህ ለዓለም ሁሉ እፎይታ ነው። ሁርሙዝ ሰርጥ መከፈቱ ለዓለም ሁሉ እፎይታ ነው። እንደምታውቁት የኢትዮጵያ መንግስትም ከወራት በፊት ሁርሙዝ ሰርጥ ላይ ስታክ አድርጎ የቀሩ 3 ሚሊዮን ሊትር ኦፍ ናፍጣ እና የአውሮፕላን ነዳጅ ጫኑ 3 የኢትዮጵያ መርከቦችም እዛ ስታክ አድርገው እንደቀሩ ማሳወቁ ይታወቃል። ስለመውጣታቸው የተነገረ ነገር ስለሌለ ፕሮባብሊ እዛም ሊሆኑ ይችላሉ። ለማንኛውም ግን ይህ ለዓለም እፎይታ ነው፣ ለሁላችንም እፎይታ ይሆናል ተብሎ ይጠበቃል ማለት ነው። ዶናልድ ትራምፕ በድጋሚ ከሞት አምልጠዋል። ዋይት ሀውስ በተኩስ ሩምታ
ሲናጥ ነበር የዋለው። እጅግ በጣም አስገራሚ በሆነ ሁኔታም እንግዲህ የምትመለከቱት ግለሰብ ብቻውን ወደ ዋይት ሃውስ በራፍ በማቅናት ማለት ነው ከ30 ጊዜ በላይ ወደ ዋይት ሃውስ በመተኮስ እንግዲህ እጅግ በጣም ከፍተኛ የሆነ ድንጋጤ መፍጠር ችሎ ነበረ። ፖሊስ አባላት እንዲሁም ደግሞ የዶናልድ ትራምፕ ጋርዶች ማለት ነው ሲዘዋወሩ እንዲሁም ደግሞ የተኩስ ልውውጦችን ጭምር ሲያደርጉ ነበር። የምትመለከቱት ግለሰብ እንግዲህ በተደጋጋሚ ወደ ዋይት ሃውስ አምልጦ ለመግባት እንዲሁም ደግሞ ጥሶ ለመግባት ሙከራ ያደረገ ግለሰብ ነው። እንዲሁም በተጨማሪ ደግሞ የአእምሮ እክል ይኖርበታል ተብሎ የተገመተው የግለሰብም እንግዲህ ከ30 ጊዜ በላይ ወደ ዋይት ሃውስ በመተኮስ ነበረ ዶናልድ ትራምፕ ላይ ጥቃት ለመሰንዘር እንዲሁም ወደ ዋይት ሃውስ በመግባት ማለት ነው ዶናልድ ትራምፕን ለማጥቃት ሙከራ ሲያደርግ የነበረው የግለሰብን በመጨረሻ ማለት ነው በጋርዶቹ እንዲሁም ደግሞ በጥበቃዎቹ አማካኝነት ተኩስ ተፈጽሞበት በጉዳት ወደ ሆስፒታል ማቅናቱ ጭምሮ እየተነገረ የሚገኘው የግለሰብም መጉዳት የቻለው ወይም ደግሞ ተኩሶ ማለት ነው ሰውን ማጥቃት የቻለው አንድ ግለሰብ ብቻ ነው። ያ ግለሰብ እንግዲህ በአካባቢው ላይ የነበረ ይህንን ነገር ሲመለከት የነበረ ተላላፊ ግለሰብ ላይ እንደነበረ ጭምሮ እየተነገረ የሚገኘው ነገር ግን በፖሊሶችም እንዲሁም ደግሞ በጥበቆችም ሆነ በየትኛውም አይነት የዋይት ሃውስ ሰራተኞችና አባላት ላይ ምንም አይነት ጉዳት አልደረሰም። በቦታው እንዲሁም ደግሞ በዋይት ሃውስ ውስጥ ማለት ነው ዶናልድ ትራምፕ እንደነበሩና በተለያዩ ጉዳዮች ላይ ማለት ነው ስብሰባ ላይ እንደነበሩ ጭምር ነበረ ሲነገር የነበረው። እንደሚታወሰው እንግዲህ ልክ የዛሬ ወር ማለት ነው ዶናልድ ትራምፕ ላይ ጥቃት ለማድረስ አንድ ግለሰብ ወደ ዋይት ሃውስ በማቅናት ማለት ነው ተኩስ ከፍቶ እንደነበረ የሚታወስ ነገር ነው። ልክ በአንደኛ ወሩ ማለት ነው የምትመለከቱት ግለሰብ በዶናልድ ትራምፕ ላይ ጥቃት ለማድረስ ማለት ነው ወደ ዋይት ሃውስ ሄዶ የተኩስ ሩምታም ፈጥሮ ነበረ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላጋሩኝ። ተጨማሪ አዳዲስ መረጃዎችን ግን ይዤላችሁ እመጣለሁ። ፕላስ ምልክቱን ተጭናችሁ አብራችሁኝ ዋሉ። መልካም ቀን ይሁንላችሁ ጋይስ። በአሁኑ ወቅት ይህ ነገር ዓለምን እያነጋገረ ይገኛል። ይህ ከኋላ የምትመለከቱት ኤአይ አይደለም። ከቀናት በፊት በፎክስ ኒውስ ላይ የቀረበ ኢንተርቪው ነው። ሉክ በዚህ መልኩ ማለት ነው። ከላይ የምትመለከቷቸው ደግሞ የቀድሞ የአሜሪካ ከፍተኛ የወታደራዊ ባለስልጣን የሆኑት ሮበርት ሄድዋርድ ናቸው። እኚህ ከኋላ የምትመለከቷቸው ማለት ነው። ሌላ ፎቶ ላሳያችሁ። እኚህ ማለት ናቸው ከፍተኛው ባለስልጣኑና ኢንተርቪው ላይ የቀረቡትና አሁን እያነጋገሩ ያሉት ሰው። ብዙዎችም ይህንን ቪዲዮ ሲመለከቱት በጣም ደንግጠዋል። ብዙ መላምቶች በአሁኑ ሰዓት እየተዘዋወሩ ይገኛሉ። እናም በአሁኑ ሰዓት እያነጋገረ ያለው ዋናው ጥያቄ ለምን ይህንን ተግባር ማድረግ አስፈለገ፣ ምንድነው ከጀርባ ያለው የሚለው ጥያቄ ነው። ቪዲዮን ተመልከቱት፣ ሙሉን አንገቱ ላይ ተመልከቱት። እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምንድነው ይህ ነገር? The president knows he's in the position to demand those. So I think in that sense, he controls the narrative of when he would strike. I'd also say that patience and the request from Saudi, Qatar, UAE. ይህ ብቻ አይደለም እንግዲህ ከውጪ ብዙ ነገር እየሰማን እንገኛለን። ለማንኛውም ዶናልድ ትራምፕ በተደጋጋሚ ጠላት አፍርቷል እና በዛ ሰበብ በተደጋጋሚ እሱን ለማጥቃት ብዙ ጥረቶች እየተደረጉ ይገኛሉ። አንዴም ከሞት እንደተረፈ ታውቃላችሁ። ጆሮን በስቶ ያለፈው ሰዓት እዚህ ይላችኋል ብዬ አስባለሁ። ለማንኛውም ይህ ግለሰብ እንግዲህ እድሜው ሄዷል። ብዙ ሻር ነገሮችን በመስራት ይታወቃል። ከኢራንና እንደዚሁም እስራኤል ጋር በተያያዘም ደግሞ አዲስ ነገር የተናገሩትና የተሰማ ነገር አለ። ቪዲዮን መስለ ነበር ሳይነበር ቪዲዮ ላይክ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሻል እንዳሸር አድርጉ። አላህ በጀን ተገናኘን። ወሰላሙ አለይኩም።